ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። የመድፈኞቹ ሃሊንድ አካዳሚ ፍሬ የሆነው ማክስ ዶማን የመድፈኞቹ ዋናው ቡድን አካል የሚያደርገውን ፊርማ ተፈራርሟል። ይህን ጉዳይ ጠለቅ ባለ መንገድ እንተነትነዋለን። ከዚህ ባሻገር አውሮፓ መድረክ ላይ ድንቅ ብቃት ያሳየ ያለው የሚኬል አርቴታው አርሰናል ክለብ በአውሮፓ ሻምፒዮንስ ሊግ እና በፕሪሚየር ሊጉ ትልቅ ተጽዕኖ ፈጣሪ መሆን የቻለ ቡድን መሆን ችሏል በ2025-26 የውድድር ዓመት። ስለነዚህ ጉዳዮች ጠለቅ ያሉ ትንተናዎችን የሰራንበትን ልዩ ዝግጅት ነው ይዘን ወደ እናንተ የቀረብነው። ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። የመድፈኞቹ ሃሊንድ አካዳሚ ፍሬ የሆነው ማክስ ዶማን የመድፈኞቹ ዋናው ቡድን አካል የሚያደርገውን ውል ተፈራርሟል። ከመድፈኞቹ ዋናው ቡድን ጋር የሙከራ ጊዜ ሲያሳልፍ የነበረው ማክስ ዶማን አርሰናሎች በክረምቱ የእረፍት ጊዜ ሲያደርጉት በነበረው የወዳጅነት ጨዋታ ተሰልፎ ሲጫወት እንደነበርና በፕሪሚየር ሊጉም በነሐሴ ወር መድፈኞቹ ሊድስ ዩናይትድን አስተናግደው 5-0 ባሸነፉበት ጨዋታ ተሰልፎ ጥሩ እንቅስቃሴ ሲያደርግ እንደነበር እናስታውሳለን። አሁን ደግሞ የ15 ዓመቱ ታዳጊ ማክስ ዶማን ከአርሰናል ዋናው ቡድን ጋር በይፋ ተሰልፎ መጫወት የሚችልበትን የስኮላርሺፕ አግሪመንት ወይም የስኮላርሺፕ ውል ከአርሰናል አመራሮች ጋር ተፈራርሟል። ቡካዮ ሳካ የአርሰናሉ እግር ኳስ አካዳሚ ሃሊንድ አካዳሚ ፍሬ መሆኑ ይታወቃል። ከቡካዮ ሳካ በተጨማሪ ኢታን ንዋነሪ፣ ማይልስ ሉዊስ ስኬሊ አሁን ባለው የአርሰናል ዋናው ስብስብ ውስጥ ትልቅ ተጽዕኖ መፍጠር የቻሉ ተጫዋቾች ናቸው። ከነዚህ ሶስት ድንቅ ተጫዋቾች በተጨማሪ የማክስ ዶማን የ15 ዓመቱ ታዳጊ ማክስ ዶማን የመድፈኞቹን ዋናው ቡድን በይፋ መቀላቀሉን እንግዲህ ያበሰረ ዜና ከሰሞኑ ከሰዓታት በፊት ተሰምቷል። ኢታን ንዋነሪ በመቀጠል ፕሪሚየር ሊጉ ላይ በመሰለፍ ሁለተኛው በእድሜ ትንሹ ተጫዋች ለመሆን በቅቷል። ማክስ ዶማን የማክስ ዶማን ቤተሰቦች አርሰናል ደጋፊዎች ናቸው። በሌሎች ክለቦች ቢፈለግም ማክስ ዶማን መድፈኞቹን ምርጫው አድርጎ የስኮላርሺፕ ስምምነቱን ከመድፈኞቹ ጋር ፈጽሟል። ማክስ ዶማን ከአርሰናል ዋናው ቡድን ጋር የተፈራረመው ይህ የስኮላርሺፕ ስምምነት ለ2 ዓመታት የሚቆይ ሲሆን 16 ዓመት ሲሞላው ደግሞ ሌላ ውል እንደሚሰጠው ነው የተመላከተው። በስኮላርሺፕ የፊርማ ስነ ስርዓቱ ላይ የአርሰናል ዋና አሰልጣኝ ሚኬል አርቴታ የማክስ ዶማንን የጊዜ አጠቃቀም፣ ትምህርቱን፣ አመጋገቡን፣ የመኝታ ጊዜውንና የስልጠና አቅሙን በተመለከተ በጥብቅ ክትትል እናደርጋለን ሲሉ ተደምጠዋል። ይህ ሁሉ የምናደርገው ተጫዋቹ ከቤተሰቦቹ ጋር እየኖረ ነው ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ ከአርሰናል ዋናው ቡድን ጋር ሊኖረው ስለሚገባ የመጫወቻ ደቂቃዎች ብዛትም ንግግር ያደረጉት አሰልጣኝ ሚኬል አርቴታ በዋናው ቡድን የሚኖረው የመጫወቻ ደቂቃ እያደገ እንደሚመጣ ነው ፍንጭ የሰጡት። ከዚህ ጋር ተያይዞ እንግዲህ በመድፈኞቹ ስብስብ ውስጥ በዘንድሮ የ2025-26 የውድድር ዓመት ጠንካራ እንቅስቃሴ ጋር አብሮ ስሙ የሚነሳው የመሃል ተከላካዩ ጋብርኤል ማጋሊሽ ነው። ይህ የብራዚላዊ ኢንተርናሽናል በአርሰናል ቤት ውስጥ ድንቅ ብቃቱን እያሳየ ነው የሚገኘው። በ2025-26 የውድድር ዓመት በተለይም በሻምፒዮንስ ሊግ ጨዋታው አርሰናል አትሌቲኮ ማድሪድን በሜዳው አስተናግዶ 4-0 ባሸነፈበት ጨዋታ ትልቅ ተጽዕኖ መፍጠር የቻለው ጋብርኤል ማጋሊሽ ከዲክላን ራይስ የተሻገረለትን የቅጣት ምት ኳስ በራሱ በመግጨት ወደ ጎል ቀይሮ መድፈኞቹ መምራት የቻሉበትን ድንቅ ጎል ነው ማስቆጠር የቻለው። ጋብርኤል ማጋሊሽ ከተጋጣሚ ክለብ ተጫዋቾች ጋር የነበረው 1-1 ግንኙነትን የማሸነፍ አቅምና ኳሷን ወደ ጎል በሄዲንግ የቀየረበት መንገድ አሁንም ድረስ ድንቅ አድናቆትን እየተቸረው ነው የሚገኘው እንግዲህ ጋብርኤል ማጋሊሽ። በተጨማሪም ቪክተር ዮኬሬሽ ያስቆጠራት አራተኛ ጎልን አመቻችቶ በማቀበል ትልቅ ተጽዕኖ መፍጠር የቻለ ተጫዋች ነው ጋብርኤል ማጋሊሽ። ድንቅ አቅም፣ ጥሩ ያጫወት ዝግጅት፣ የጨዋታ ብልጫ የታየበት አርሰናሎች ከአትሌቲኮ ማድሪድ በፍጹም ተሽለው የጨዋታ ብልጫ ማሳየት የቻሉበትን የጨዋታ እንቅስቃሴ ነው የተመለከትነው። በሻምፒዮንስ ሊጉ ጨዋታ ምርጡ የአውሮፓ ቡድን መሆኑን ያስመሰከረበት ነው ማለት እንችላለን። እንዲሁም አርሰናሎች የ2025-26 የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫዎችን ማሳካት የሚያስችል ድንቅ አቅም ላይ እንዳሉና የዋንጫ ቡድን አሰልጣኝ ሚኬል አርቴታ የዋንጫ ቡድን መመስረት እንደቻለ ያስመሰከረበትን የጨዋታ እንቅስቃሴ ነው የተመለከትነው። ቪክተር ዮኬሬሽ በራስ መተማመኑ የተመለሰበት ጨዋታም ነበር ማለት ይቻላል። 2 ጎሎችን አስቆጥሯል ቪክተር ዮኬሬሽ። 3ኛውና 4ኛውን ጎል ማስቆጠር የቻለው ቪክተር ዮኬሬሽ ነው።
የአርሰናል የመልሶ ማጥቃት ፈጣን እንቅስቃሴ ያስገኛቸው ጎሎች ናቸው። እንግዲህ እነዚህ ጎሎች ሶስተኛውና አራተኛው ጎሎች በቪክቶር ዮኬሬሽ የተመዘገቡት ማለት ነው። ሚኬል አርቴታ በውድድር ዓመቱ የዲያጎ ሲሞኔውን አትሌቲኮ ማድሪድ ማሸነፍ የቻለ ሁለተኛው የፕሪሚየር ሊግ ክለብ መሆን ችሏል። ከዚህ በፊት ሊቨርፑል ባለፈው ወር በሻምፒዮንስ ሊግ ጨዋታ አትሌቲኮ ማድሪድን ማሸነፉ ይታወሳል። አሁን ደግሞ አርሰናሎች አትሌቲኮ ማድሪድን በሰፊ የጎል ልዩነት 4-0 በማሸነፍ በዲያጎ ሲሞኔው አትሌቲኮ ማድሪድ ላይ የበላይነት የወሰዱበትን ጥሩ ውጤት ነው ያስመዘገቡት። ገና በአምስተኛው ደቂቃ ኤቤሬቺዜ ግሩም የሆነ ቀጥታ ምት አድርጎ ጎል አግዳሚ የመለሰበትን እንቅስቃሴ ምርጥ የሆነ ሙከራ እንመለከታለን። በአትሌቲኮ ማድሪዶች በኩልም በተመሳሳይ ጁሊያን አልቫሬዝ የቀጥታ ምት ሙከራ አድርጎ የጎሉ አግዳሚ መልሶበት እንደነበርም እናስታውሳለን። አትሌቲኮች ያደረጉት ብቸኛ ሙከራ ነበር ይሄ ሙከራ። የጨዋታ ብልጫ በአርሰናሎች ሙሉ በሙሉ በሚባል ደረጃ አርሰናሎች የተቆጣጠሩት ጨዋታ ነበር ማለት ይቻላል። የማሸነፊያ ጎሎችን ደግሞ ጋብሪኤል ማጋሊሽ፣ ጋብሪኤል ማርቲኔሊ እንዲሁም ቪክቶር ዮኬሬሽ ነው ያስቆጠሩት። የመጀመሪያውን ጎል ጋብሪኤል ማጋሊሽ፣ ሁለተኛውን ደግሞ ጋብሪኤል ማርቲኔሊ፣ ሶስተኛውና አራተኛውን ጎል ደግሞ ስዊድናዊ ኢንተርናሽናል ቪክቶር ዮኬሬሽ ነበር ያስቆጠሩት። ሁለተኛውን ጎል ጋብሪኤል ማርቲኔሊ ሲያስቆጥር አሲስት ያደረገው ማይልስ ሉዊስ ስኬሊ ነው። ሉዊስ ስኬሊ ኳሱን ከአትሌቲኮ ማድሪድ አማካዮች ነጥቆ ያመጣበት መንገድ ግሩም ነበር ማለት ይቻላል። በደንብ አመቻችቶ ነበር ለጋብሪኤል ማርቲኔሊ ያቀበለው። ማርቲኔሊም ድንቅ በሆነ መንገድ ኳሱን ወደ ጎል ቀይሮታል። በጠርዝ በኩል ነበር ጎሉ መቆጠር የቻለው። እንደዚህ አይነት የመልሶ ማጥቃት እንቅስቃሴዎች ላይ ትልቅ ተጽዕኖ መፍጠር የሚችል የጨዋታ ስብስብ መፍጠሩ፣ የቡድን ስብስብ መፍጠሩ አሰልጣኝ ሚኬል አርቴታ አድናቆት እየተቸረው ነው የሚገኘው። ሶስተኛው ጎል የተቆጠረበት መንገድ ደግሞ ድንቅ ነበር። ጋብሪኤል ማርቲኔሊ በግራ መስመር በፈጣን የጨዋታ እንቅስቃሴ ያሻገራትን ኳስ ከኤቤሬቺዜ ተቆርጣ ወደ ቪክቶር ዮኬሬሽ እግር ትገባለች። ቪክቶር ዮኬሬሽም ወደ ጎል በመቀየር ከ9 ተከታታይ ጨዋታዎች በኋላ ጎል ማስቆጠር የቻለበትን ምሽት እንዲያሳልፍ ምክንያት ሆኗል። እንግዲህ ይሄ ጨዋታ እንቅስቃሴ አራተኛው ጎል ደግሞ የተቆጠረበት መንገድ አርሰናሎች እንደ ቡድን ምን ያህል ከፍተኛ ለውጥ ላይ እንዳሉ ቁልጭ አድርጎ የሚያሳይ ጎል ነው ማለት ይቻላል። አራተኛው በቪክቶር ዮኬሬሽ የተቆጠረው ጎል ከማዕዘን ዲክላን ራይስ ያሻገራትን ኳስ ጋብሪኤል ማጋሊሽ ወደ ጎል በሄዲንግ ለማስቆጠር ይሞክራል። ነገር ግን ኳሱ ከቪክቶር ዮኬሬሽ እግር ስር ያርፍና ዮኬሬሽን ወደ ጎል መቀየር ይችላል ማለት ነው። እና ፈጣን የጨዋታ እንቅስቃሴ ነው የተመለከትነው። በጨዋታው የዋንጫ ቡድን መሆኑን አስመስክሯል። አርሰናል ዋንጫ ቡድን ዋንጫ የሚገባው እንቅስቃሴ ያስመለከተ ቡድን መሆን ችሏል። ጠንካራ ስኳድ መኖሩንም ተመልክተናል። ከተቀያሪ ወንበር የሚመጡ ተጫዋቾች ጨዋታ ቀያሪ መሆን የሚችሉበት መንገድ ለምሳሌ ማይልስ ሉዊስ ስኬሊን መውሰድ እንችላለን። ሉዊስ ስኬሊ በጨዋታው ድንቅ ነበር ማለት ይቻላል። መሃል ክፍል ላይ ያለውን የአርሰናል የጨዋታ እንቅስቃሴ ጥሩ አድርጎ ማኔጅ ማድረግ የቻለ ተጫዋች ነበር ማለት ይቻላል። ከአጥቂዎች ውጭ ጎል ማስቆጠር የሚችሉ ተጫዋቾች አሉበት። ለምሳሌ ጋብሪኤል ማጋሊሽን መውሰድ እንችላለን። ሁሌም አንድ ቡድን ስኬታማ ነው ለማለት እንግዲህ ጎሎችን የሚያስቆጥሩ ተጫዋቾች የአጥቂ ክፍል ተጫዋቾች ብቻ መሆን የለባቸውም። በሁሉም የሜዳው ክፍል ውስጥ የሚንቀሳቀሱ ተጫዋቾች የጎል እድሎችን መፍጠር ይኖርባቸዋል፣ ጎሎችን ማስቆጠር ይኖርባቸዋል እና በተለይ ከተከላካይና ከአማካይ ክፍል ጎሎች በተቆጠሩ ቁጥር ለአጥቂ ክፍል ተጫዋቾች እፎይታን ይሰጣል። ከዛ በተጨማሪ ቡድኑ እንደ ቡድን ምን ያህል የጎል የማስቆጠር አቅሙ እንዳደገ እንገነዘብበታለን እና በተለይም ከአጥቂ ክፍል ውጭ ያሉ ተጫዋቾች ጎል ሲያስቆጥሩ ለቡድኑ ምን ያህል የዋንጫ ቡድን እንደሆነና የጎል የማስቆጠር ችግር እንደሌለበት የምንመለከትበት ነውና ይህ ትልቅ ምርታ ነው ማለት ይቻላል ለአርሰናሎች። አርሰናል በዚህ ብቃቱ አውሮፓ መድረክ ላይ መንገስ ይኖርበታል የሚሉ የእግር ኳስ ተንታኞች እየተደመጡ ነው። የፕሪሚየር ሊግ ዋንጫ፣ የሻምፒዮንስ ሊግ ዋንጫ ትሮፊ፣ እነዚህ ዋንጫዎች ይገቡታል ለአርሰናል የሚሉ ሐሳቦች እየተንሸራሸሩ ነው በበርካታ የስፖርት ሚዲያዎች። ጋብሪኤል ማርቲኔሊ በአርሰናል የግራ መስመር በኩል ጠንካራና ፈጣን እንቅስቃሴ ሲያደርግ ያመሸ ኮከብ ብራዚላዊ ኢንተርናሽናል ነው። ምንም እንኳን በቫር ታይቶ ከጨዋታ ውጭ በሚል የተሰረዘበት ቢሆንም ከቡካዮ ሳካ የተሻገረለትን ኳስ ግሩም በሆነ መንገድ ወደ ጎል ቀይሮ እንደነበር እናስታውሳለን። ክርስቲያን ሞስኬራ፣ ኢታን ንዋነሪ፣ ክርስቲያን ኖርጋርድ፣ ሚኬል መሪኖ በጨዋታው ተቀይረው ወደ ሜዳ የገቡ ተጫዋቾች ናቸው። በጨዋታውም ተቀይረው ከገቡ በኋላ ጥሩ እንቅስቃሴ ሲያስመለክቱን ነበር ያመሹት። መድፈኞቹ በዚህ ጨዋታ ላይ መንገሳቸውን ተከትሎ ከስፔን ክለቦች ጋር ባደረጓቸው ጨዋታዎች የማሸነፍ ምጣኔያቸው ከፍተኛ ስለመሆኑ መረጃዎች እየወጡ ነው። አትሌቲክ ክለብን ከወር በፊት ማሸነፋቸው ይታወሳል። መድፈኞቹ አትሌቲክ ክለብ የስፔን ክለብ ነው። ይህን የስፔን ክለብ
በሻምፒዮንስ ሊግ ጨዋታ አሸንፎታል። ሪያል ማድሪድን በአምናው የሻምፒዮንስ ሊግ ጨዋታ በሁለቱም ዙሮች አሸንፏል። አርሰናል በሩብ ፍጻሜ ጨዋታ ከሪያል ማድሪድ ጋር ተደልድሎ እንደነበር በ2024-25 የሻምፒዮንስ ሊግ ጨዋታ እናስታውሳለን። አርሰናሎች ግሩም በሆኑ ሁለት የዲክላን ራይስ ቅጣት ምት ጎሎች እንዲሁም በሚኬል መሪኖ ተጨማሪ አንድ ጎል 3-0 ማሸነፉ ይታወሳል። በመልሶ በሁለተኛው ዙር ጨዋታ ደግሞ በሪያል ማድሪድ በተደረገው ጨዋታ በሪያል ማድሪድ በሳንቲያጎ ቤርናቦ በተደረገው በዚህ ጨዋታ በሪያል ማድሪድ በሜዳው በደጋፊዎቹ ፊት አርሰናሎች 2-1 ሪያል ማድሪድን አሸንፎ እንደተመለሱ እናስታውሳለን። በድምር ውጤት 5-1 አርሰናሎች ያሸነፉበት ጨዋታ ነበር ማለት ይቻላል። ሪያል ማድሪድ ለ15 ጊዜ የሻምፒዮንስ ሊጉን ዋንጫ አሳክቷል። ይህም ቡድን ነው እንግዲህ አርሰናሎች በሩብ ፍጻሜ በሁለቱም ዙሮች ጨዋታ በድምር ውጤት 5-1 አሸንፈው ወደ ግማሽ ፍጻሜ ማለፍ የቻሉት። ስለዚህ በሪያል ማድሪድም ላይ የማሸነፍ ምጣኔው ከፍተኛ ነው ማለት ይቻላል አርሰናል። ሌላው የስፔን ክለብ በአርሰናል የተሸነፈ ማለት ነው ጂሮናን በአምናው የሻምፒዮንስ ሊግ ጨዋታ ማሸነፍ ችለዋል። አርሰናሎች በ2023-24 የውድድር ዓመት ሲቪያን በሁለቱም ጨዋታዎች ከሜዳ ውጭም ማሸነፍ ችለዋል አርሰናሎች። ስለዚህ እነዚህ ጠንካራ ውጤቶች የአሰልጣኝ ሚኬል አርቴታን ጥንካሬ የሚያሳዩ ድንቅ ጨዋታዎች ነበሩ፣ ድንቅ ውጤቶች ናቸው ብለን ማንሳት እንችላለን። መልፈኞቹ መርታት ያልቻሉት የስፔን ክለብ ባርሴሎና ብቻ ነው። በእርግጠኝነት ግን መናገር የሚቻለው አርሰናሎች አሁን ባላቸው አቋም አሁን ባላቸው የጨዋታ እንቅስቃሴ ጠንክረው መሄድ የሚችሉ ከሆነ በ2025-26 የውድድር ዓመት በሻምፒዮንስ ሊግ ጨዋታ ከባርሴሎና ጋር ቢገናኙ ባርሴሎናን አሸንፈው የማለፍ አቅም እንዳላቸው ጥሩ የጨዋታ ሞራልና የስብስብ አቅም እንዳላቸው ምንመለከትበት። መድፈኞቹ በዚህ ሳምንት የቀድሞውን የኤበረች ኢዜን ክለብ ክሪስታል ፓላስን በኤምሬትስ ስቴዲየም ያስተናግዳሉ። በጨዋታው ቪክተር ዮኬሬሽ ጎል እንደሚያስቆጥር ይጠበቃል። አሰልጣኝ ሚኬል አርቴታ ተጋጣሚውን በሰፊ የጎል ልዩነት እንደሚያሸንፍ የሚጠበቅ ነው። ምክንያቱም አርሰናሎች ያላቸው የቡድን ስብስብ፣ የአጨዋወት ዘዴ፣ ከተቀያሪ ወንበር የሚመጡ ተጫዋቾች ተጽዕኖ የመፍጠር አቅም አሰልጣኝ ሚኬል አርቴታ በአርሰናል ቡድን ውስጥ የገነባው ትልቅ የኮሚትመንት አቅምን የመጠቀም አቅም እነዚህ ሁሉ ተደማምረው እንግዲህ ምንም እንኳን ክሪስታል ፓላሶች ጥሩ ግስጋሴ ለሚገኙ ክለቦች ቢሆንም ጥሩ ውጤቶችን እያስመዘገቡ ያሉ ስብስቦች ቢሆንም በአርሰናሎች ግን እንደሚሸነፉ ነው እንጠብቀው። ምክንያቱም ጨዋታው በአርሰናል ሜዳ ነው የሚደረገው። ከዛ በተጨማሪ አርሰናል ፕሪሚየር ሊጉን በፊት አውራሪነት በአንደኝነት እየመራው ነው። የፕሪሚየር ሊጉን የደረጃ ሰንጠረዥ በሻምፒዮንስ ሊግም 3 ያደረጋቸው 3ቱን የሻምፒዮንስ ሊግ ጨዋታዎች በማሸነፍ የሻምፒዮንስ ሊጉን በአንደኝነት እየመራ ነው የሚገኘው። በዚህ ምርጥ ብቃቱ ክሪስታል ፓላስ አርሰናል ሜዳ ላይ ውጤት ተጋርቶ ይሄዳል ብለን መገመት ይከብዳል። ስለዚህ አርሰናሎች ሙሉ በሙሉ የማሸነፍ አቅሙ እንዳላቸው ነው መተንበይ የሚቻለው። ክብራትና ክብራን ወደ ዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።